ሲጋራ ማጨስና ቀዶ ሕክምና ምን ያገናኛቸዋል? ሲጋራ የሚያጨስ ሰው ቀዶ ጥገና ሲሰራለት የሚኖረው ውጤት ምን ይመስላል? ሰላም ውድ ቤተሰቦች እንደሰነበታችሁ? እግዚአብሔር ይመስገን እኔ ደህና ነኝ። ዛሬ ሲጋራ የሚያጨሱ ሰዎች ወይም የምናጨስ ሰዎች ቀዶ ጥገና ወይም ቀዶ ሕክምና ሊያስፈልገን ይችላል። እናም የቀዶ ሕክምናው ውጤት ከሲጋራ ማጨስ ጋር ግንኙነት ይኖረው ይሆን በሚል አጭር ርዕስ እንነጋገራለን። ለቤቱ አዲስ ከሆናችሁ ፎሎ አድርጉት። ቪዲዮውን ደግሞ ሼር እያደረጋችሁ ለጓደኞቻችሁ አድርሱ። ሲጋራ የሚያጨስ ሰው ቀዶ ጥገና ሊያስፈልገው ይችላል። በተለያዩ ምክንያቶች ቀዶ ሕክምና ሊያስፈልገው ይችላል። እናም ሲጋራ ማጨሱን መቼ ማቆም አለበት? ያ ሰው መቼ ማቆም መቻል አለበት? ባያቆመውስ ችግሩ ምንድን ነው? ስለዚህ ሲጋራ የሚያጨሱ ሰዎች ቀዶ ሕክምና ቢሰራላቸው ሊገጥማቸው የሚችሉ ችግሮችን በትንሹ እንይ። አንደኛው ቁስል ቶሎ ያለመጠገን። ሲጋራ የሚያጨሱ ሰዎች ቀዶ ሕክምና ከተሰራላቸው በኋላ ቁስላቸው ቶሎ ላይጠግን ይችላል። ምክንያቱም ሲጋራ ናይኮቲን የሚባል ንጥረ ነገር አለ። ይህ ናይኮቲን ደግሞ የደም ስሮቻችንን እንዲጠቡ ያደርጋል። እናም የደም እንቅስቃሴን የሰውነት ህዋሶቻችን በቂ የሆነ የደም መጠን እንዲያገኙ ያደርጋል። ሁለተኛው ደግሞ ኦክሲጅን ወደ ህዋሶቻችን እንዳይደርስ ያደርጋል ማለት ነው። ስለዚህ እነዚህን በማድረግ ኦክሲጅን እንዳይደርስ በማድረግ ህዋሶቻችን በቂ የሆነ የደም መጠን እንዳያገኙ በማድረግ ቁስል ቶሎ እንዳይጠግን ያደርጋል ማለት ነው ሲጋራ ማጨስ። ሁለተኛ የቁስል መመርቀዝ። ሲጋራ የምናጨስ ሰዎች የቁስል መመርቀዝ ሊገጥመን ይችላል። ከቀዶ ሕክምና በኋላ ቀዶ ሕክምና የተሰራው ቁስል ሊመረቅዝ ይችላል ማለት ነው። ለምን? አንደኛ የደም መጠኑ ስለሚቀንስ፣ ወደዛ የሚሄደው የደም መጠን ወይም ብለድ ፍሎ እንዲቀንስ ስለሚያደርግ። ሁለተኛው ደግሞ ኦክሲጅን መጠን እንዲቀንስ ስለሚያደርግ ምን ሊያደርግ ይችላል ማለት ነው? ኢንፌክሽን የመፍጠር ወይም ደግሞ የቁስል መመርቀዝ ሊያስከስት ይችላል ማለት ነው። ሶስተኛው የሳምባ ህመም ነው። የሳምባ ህመም ሲጋራ ማጨስ ቀዶ ሕክምና ባይሰራላቸውም የሳምባ ህመም ከፍተኛ የሆነ የሳምባ ህመም እንደሚያመጣ ባለፈው ተነጋግረናል። ቀዶ ሕክምና ለሚሰራላቸው ደግሞ የባሰ ይሆናል ማለት ነው። ስለዚህ የሳምባ ምች እንዲሁም ሳምባ ፌል እስከማድረስ ወይም ሪስፓራቶሪ ፌለር ድረስ ሊያስከስት ይችላል። ስለዚህ የሳምባ ህመም ያመጣል ማለት ነው። አራተኛው የልብ ችግር ነው። ስለዚህ ቀዶ ሕክምና የሚሰራላቸው ሰዎች ሲጋራ የሚያጨሱ ከሆነ የሀርት አታክ ወይም ልብን አደጋ ውስጥ የሚያደርስ ህመም እንዲሁም ደግሞ ስትሮክ ሊያስከስት ይችላል ማለት ነው። ስለዚህ ሲጋራ ማጨስ በጣም ለልብ ህመም በጣም አደጋ ነው ማለት ነው። ሌላው ደግሞ ከማደንዘዣ ጋር ተያይዞ የሚመጣ ችግር ነው። ሲጋራ የሚያጨሱ ሰዎች ሲጋራ ከማያጨሱ ሰዎች የሚወስዱት የማደንዘዣ መጠን ከፍ ያለ ማደንዘዣ በትንሽ መጠን ማደንዘዣው በእነሱ ጋር ለውጥ ሊያመጣ ይችላል። ስለዚህ ከፍተኛ ዶዝ ሊያስፈልጋቸው ይችላል ማለት ነው። ስለዚህ በዚያን ወቅት ምን ሊከሰት ይችላል? ከማደንዘዣ ጋር ተያይዞ የጎንዮሽ ጉዳቶች ሊከሰቱ ይችላሉ ማለት ነው። ስለዚህ ሲጋራ ማጨስ ምን ጉዳቶች ያመጣል? ቁስል ቶሎ እንዳይጠግን፣ የቁስል መመርቀዝ፣ የልብ ህመም፣ የሳምባ ህመም እና ከማደንዘዣ ጋር ተያይዞ ችግሮችን ያመጣል ማለት ነው። ስለዚህ እነዚህን ችግሮች የሚያመጣ ከሆነ ሲጋራ ማቆሙ ጥቅም አለው ማለት ነው። ሲጋራ ማጨስን ማቆሙ ጥቅም አለው። ስለዚህ ሲጋራ ማጨስን ማቆሙ ደግሞ እንዳቆምንበት ሰዓት፣ ቀን፣ ሳምንት ይለያያል ማለት ነው። ምሳሌ በ24 ሰዓት ውስጥ ሲጋራ ያቆሙ ሰዎች ማለትም ሲጋራ ካቆሙ ከ24 ሰዓት በኋላ ኦፕሬሽን ቀዶ ጥገና ቢሰራላቸው ምናቸው ይስተካከላል? የልብ ምታቸው ይስተካከላል። የደም ግፊታቸው ይስተካከላል። የደም ህዋሶቻችን የሰውነት ህዋሶቻችን ኦክሲጅን የማግኘት መጠኑ ይጨምራል ማለት ነው።
እንዲሁም ደግሞ ሄሞግሎቢን በካርቦን ዳይኦክሳይድ ወይም በካርቦክሲ ሄሞግሎቢን መጠን እንዲቀንስ ይሆናል ማለት ነው። ማለትም በኦክሲጅን ይያዛል ማለት ነው። ሄሞግሎቢን በኦክሲጅን እንዲያዝ ይደረጋል ማለት ነው። የደም ስሮቻችን ስቴብል እንደሆኑ ያደርጋል። በ24 ሰዓት ውስጥ ማቆም እኮ የሚገርመው። ስለዚህ በ24 ሰዓት ማቆም ራሱ ጥቅም አለው። ኢሚዲየት ማቆሙ ጥቅም አለው ማለት ነው። ሌላው ከ2 ሳምንት እስከ 4 ሳምንት ያቆሙ ሰዎች ምን ለውጥ ይገኝባቸዋል? ቀዶ ሕክምና ቢሰራላቸው ማለት ነው። የሳምባ ስራ ወይም ለንግ ፋንክሽን ጥሩ ይሆናል። እየተስተካከለ ኢምፕሩቭ እያደረገ ይመጣል፣ እየተስተካከለ ይመጣል ማለት ነው። የምን የሳምባ ስራ ወይም ለንግ ፋንክሽን ኢምፕሩቭ ያደርጋል። ሌላው ደግሞ የቁስል መመርቀዝ ጉዳቱ ይቀንሳል። የቁስል መመርቀዙ ችግሩ ይቀንሳል ማለት ነው። ከ2 እስከ 4 ሳምንት ያቆሙ ከሆኑ ማለት ነው። ከ4 እስከ 8 ሳምንት ያቆሙ ከሆነስ? ከ4 እስከ 8 ሳምንት ያቆሙ ሰዎች ከሆኑ ደግሞ ኦፕሬሽን ከመሰራቱ በፊት ከ4 እስከ 8 ሳምንት ያቆሙ ከሆኑ ደግሞ ከማያጨሱ ሰዎች ጋር ተመሳሳይ የሆነ ውጤት ሊኖራቸው ይችላል ማለት ነው። ከማያጨሱ ሰዎች ጋር ተመሳሳይ የሆነ ውጤት የመኖር እድል አላቸው ማለት ነው። ስለዚህ ከ4 እስከ 8 ሳምንት ማቆም በጣም የሚመከር ነው ማለት ነው። ስለዚህ ቀዶ ሕክምና የሚያስፈልጋቸው ሰዎች መቼ ነው ሲጋራ ማጨስ ማቆም መቻል ያለባቸው ነው። ስለዚህ ድንገተኛ ያልሆነ ቀዶ ሕክምና ሊሆን ይችላል፣ ድንገተኛ የሆነ ቀዶ ሕክምና ሊሆን ይችላል። ስለዚህ አንድ ሲጋራ የሚያጨስ ሰው ድንገተኛ ያልሆነ ቀዶ ሕክምና ሊያስፈልገው ይችላል ማለት ኤሌክቲቭ ሰርጀሪ ማለት ነው። ወይም ደግሞ ድንገተኛ የሆነ ኢመርጀንሲ ሰርጀሪ ሊያስፈልገው ይችላል። ስለዚህ ድንገተኛ ያልሆነ ሰርጀሪ ከሆነ ማለትም እንደ እንቅርት አይነት፣ እንደ ታይሮይድ አይነት ቀዶ ሕክምና፣ እንደ ሐሞት ጠጠር አይነት ቀዶ ሕክምና፣ ብቻ ድንገተኛ ያልሆኑ የምንላቸው ቀዶ ሕክምናዎች ከሆኑ ቢያንስ ከ4 ሳምንት በላይ ማቆም አለበት። ከ4 እስከ 8 ሳምንት ማቆም መቻል አለበት ማለት ነው። ምክንያቱም እነዚህ ህመሞች ህይወቱን አደጋ ላይ የማይጥሉ ስለሆኑ ማለት ነው። ከ4 እስከ 8 ሳምንት ካቆመ በኋላ ቀዶ ሕክምናውን መስራት መቻል ያስፈልጋል ማለት ነው። ስለዚህ ሲጋራ የሚያጨሱ ሰዎችም በቃ ይህ ጉዳት የሚደርሰው በእናንተ ስለሆነ ከ4 እስከ 8 ሳምንት ማቆማችሁን ሳትዋሹ ሳትደብቁ ለሐኪሙ ለባለሙያው መናገር መቻል ይኖርባቸዋል። በመሀል አጭሳችሁ ከሆነ አጭሻለሁ ብሎ መናገር ነው። እሺ ይሄ በቃ ለራሳችን ለህይወታችን ስለሆነ ማለት ለህይወታችን ስለሆነ ስለዚህ እሱ ነገር ማድረግ መቻል ይጠበቅብናል። ድንገተኛ የሆነ ኬዝ ቢመጣስ? ለህይወቱ አደጋ ቀዶ ሕክምናው ባይሰራ ህይወቱን አደጋ ላይ የሚጥል ህመም ቢመጣስ? በዛን ወቅት ኢሚዲየትሊ ወዲያውኑ በፍጥነት ማቆም ራሱ ጥቅም አለው። ወዲያውኑ ማቆም ራሱ ጥቅም አለው ማለት ነው። ያው ቅድም እንደነገርኳችሁ ከ12 እስከ 24 ሰዓት ማቆም ምን አለው ጥቅሙ? አሁን አንዳንድ ኬዞች ከ12 እስከ ድንገተኛ ሆነው ከ12 እስከ 24 ሰዓት ማቆየት የምንችላቸው ኬዞች ከሆኑ ሲጋራውን አቁመን እስከዛ ብንጠብቃቸው ጥሩ ነው። ህይወቱን አደጋ ላይ የማይጥሉ ኬዞች ከሆኑ ማለት ነው። የማይጥሉ ኬዞች ምኑ ይስተካከላል? የልብ ምቱ ይስተካከላል፣ የደም ግፊቱ ይስተካከላል፣ የኦክሲጅን ህዋሶቻችን ኦክሲጅን የማግኘት መጠናቸው ይስተካከላል፣ ሄሞግሎቢን በኦክሲጅን የመያዝ መጠኑ ይስተካከላል ወይም በካርቦን ዳይኦክሳይድ የመያዝ መጠኑ ይቀንሳል፣ የደም ስሮቻችን ስቴብል ይሆናሉ፣ የተረጋጉ ይሆናሉ፣ ስራቸውን በደንብ ይሰራሉ ማለት ነው። ስለዚህ እነዚህን ማድረግ ይጠበቅብናል። ስለዚህ ሲጋራ ማጨስ ለቀዶ ጥገና ውጤት ከፍተኛ የሆነ አስተዋጽኦ አለው ማለት ነው። ሲጋራ ማቆም የቀዶ ጥገና ወይም የቀዶ ሕክምና ውጤቶቻችንን ጥሩ እንደሆኑ ያደርጋል። ስለዚህ ሁላችሁም ይህን ማድረግ ይጠበቅብናል። ሁላችንም ይህን ማድረግ ይጠበቅብናል። በሌላ ቪዲዮ እስክንገናኝ ደህና ሰንብቱ። አመሰግናለሁ።